ያሬድ ለማህሌት ወቅኔያት ወባደት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ማዕደ ቅዱስ ያሬድ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው ዕለት ዘንላችሁ የቀረብን ቃለ እግዚአብሔር ህዳር 24 የሚከበረው የካህናተ ሰማይን ቃለ እግዚአብሔር ቅዱስ ያሬድ በድርሰቱ ከብሉያትና ከሐዲሳት ከሌሎችም ቅዱሳን መጻሕፍት እያወጣጣ ለዕለቱ የሚስማማውን ምስጢር አቅርቦልናል። ይህንን ደግሞ ቅዱስ ያሬድ ከምን አመጥቶ እንዳመሰጠረው እንዳዜመው እውቀታቸውን ሊያካፍሉ እነዚህ ስቱዲዮአችን ድረስ የተገኙ መምህራን አሉ። እንግዶች መጋቤ ጥበባት አስራት ጌትነት የመካነ ሕያዋን ቅዱስ ገብርኤል ካቴድራል የቅኔ መምህር ናቸው። በሙያ ዘርፍ የቅኔ ብቻ አይደሉም፣ የብሉይ ኪዳንና የአዲስ ኪዳን ትርጓሜ እንዲሁም የቅዳሴ መምህር ናቸው። እርሳቸው በምስጢሩና በትርጓሜው አብረውን ይቆያሉ። በዜማውና በወረቡ በኩል ደግሞ ሊቀጠበብት ኃይለ ልዑል ደስታ የዚሁ ካቴድራል ሊቀጠበብት ናቸው። በሙያ የድጓ መምህር ናቸው። እርሳቸው በዜማውና በወረቡ አብረውን ይቆያሉ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት እንጋብዛለን። እንግዶች ጥሪያችን አክብራችሁ እዚህ ስቱዲዮአችን ድረስ ስለተገኛችሁ በስራ ባልደረቦችና በቅዱስ ቤተክርስቲያን ስም ልባዊ ምስጋናን እያቀረብኩ እንኳን ደህና መጣችሁ እላለሁኝ። እንግዲህ የዛሬው ዕለት ሁሉም ሊቃውንቱ እንደሚረዱትና እንደሚያውቁት ህዳር 24 ካህናተ ሰማይ የሚከበርበት ነውና የካህናተ ሰማይ ቃለ እግዚአብሔር ደግሞ ከዋዜማው ጀምሮ የዕለቱ ያው ሊቃውንቱ ብዙ ሰዓት ጨርሰው ለዚያውም ጊዜ ሲገድባቸው የሚቋረጥ እንጂ የእግዚአብሔር ምስጋና የማያልቅ ነው። እኛ ደግሞ ከሰዓታችን ጋር የሚሄደውትን ቃለ እግዚአብሔር አለፍ አለፍ እያል ወደ ተመልካቾቻችን ለማቅረብ እንሞክራለን። በዚህም መሰረት የዕለቱን የዋዜማውን ድጓና ሰላሙን በቅደም ተከተል ሊቀጠበብት ኃይለ ልዑል ይቃኙል። ዘይዌልጦ ለሰማይ ወይሄድሳ ለምድር በበረከቱ ህሩያነ ዚአሁ ያድሩ ውስቴታ ለካህናት አልበሶሙ ሕይወተ ወጻድቃንሂ ትፍስሕተ ይትፌስሑ ወይትወሃውሁ በአዝማን ዘአልቦ ውልቁ ሃሌሉያ 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 ካህናቲከ ምእመናኒከ ይሴብሑከ የአርጉ ለከ መስዋዕተ ንጹሐ ዘእንበለ ኑፋቄ ወይብሩ ቅዱስ ቅዱስ
ቅዱስ እግዚአብሔር ንጉሰ ሰላም ሰላመከ ሀበነ። እግዚአብሔር ይስጥልን ሊቀ ጠበብት። እንግዲህ የኔታ ቅድም የማይረግ ስሞትን ለማስተዋወቅ ነው መጋቤ ጥበባት አስራት ያልኩኝ። እኔ የኔታ እያልኩ ነው የምቀጥለው እና የኔታ ደግሞ እንግዲህ ሊቀ ጠበብት በዜማ ያሰሙንን ከዋዜማው ጀምሮ ትርጓሜውና ምስጢሩ ምን ይመስላል የሚለውን ለተመልካቾቻችን ያሰሙኝ። ዘይዌልጦ ለሰማይ ሰማይን የሚለውጠው ወይ ሄድሳ ለምድር ምድርንም የሚያድሳት ወይም ከነበረው ቅርጿ ሌላ ቅርጽ የሚሰጣት ህሮያነ ዚያሁ የሃድሩ ውስቴታ የተመረጡ ጻድቃን ወይም ሰማዕታት ካህናትም በውስጧ ያድራሉ። ለካህናት ያለብሶም ሕይወተ ካህናትንም ሕይወት ያለብሳቸዋል። በሱ ያመኑ ስለ እውነት የኖሩ ጻድቃንም ፈጽሞ ደስ ይላቸዋል። ወይትዋህውሁ በአዝማን ዛልው ሁልቁ ስፍር ቁጥር ልክ መጠን መጨረሻው በማይታወቅ ዘመን ውስጥም ይመላለሳሉ ነው። መቼም ቅዱስ ያሬድ እንደሚታወቀው አባቶቻችን ስለ ቅዱስ ያሬድ ብዙ ነገር ተናግረዋል እና ያሬድ ማለት ርደት ማለት ነው የመጀመሪያው ትርጉሙ። የመጀመሪያው ትርጉም ግን ያሬድን የሚገልጠው አይደለም። የመጀመሪያው ያሬድ ወልደ ያሬድ የሄኖክ አባት ያሬድ በዘመኑ ችግር ተፈጥሮ ነበረ። እነዚህ በደብረ ቅዱስ እያሉ ያመሰግኑ የነበሩ ደቂቀ ሴት ከዚያ ከተራራው ወይም ከነበሩበት ከቅዱስ ቦታ ተዋርደው ከእግዚአብሔር ተለይተው የራሳቸውን ስጋዊና ደማዊ ምክር በመከተል የወረዱበት ዘመን ነበረ እና በዚያ ዘመን ስለተወለደ ርደት ብለውታል። መውረድ እንደማለት ነው እና በዚያ ስም ነው ያሬድ የሚለው የወጣለት። ግን በቤተ ክርስቲያናችን ትርጓሜ ንህብ ይሉታል። ንህብ የማይቀስመው አበባ የለም። ክፉንም በጎውንም ቀስሞ በጣም የሚመች አድርጎ ማር የሚጣፍጥን ነገር የሚሰራ ነው ይሄ ንህብ የሚባለው ማለት ነው። እና ቅዱስ ያሬድ አራቱን ጉባኤያት ተጠቅሟል። ብሉይን፣ ሐዲስን፣ ሊቃውንትን፣ መጽሐፈ መነኮሳትን ብሎም አንዳንድ ላይ ደግሞ ተገድልም ከታምራትም ይጠቀማል። የሚመቸውን ድንቅ የሆነውን ምስጢር ያመጣና በዚያ ውስጥ በትንታኔ ውስጥ ያስገባዋል ማለት ነው። የሰው ልቡና የሚይዝ የሚማርክ የሚገባ አድርጎ የሚገርም ሊቅ ነው ቅዱስ ያሬድ ሲባል እና ንብ ወይም ንብ የማትቀስመው አበባ እንደሌለ እንደዚያ ቀሳሚ ማለት ነው ከየመጻሕፍቱ ማለት ነው። ይህንን የወሰደው ከዳዊትና ከዕብራውያን መልእክት ነው። ዘይዌልጦ ለሰማይ አሁን ሰማይን የሚለውጠው ስለዚህ ዓለም አሁን ስላለንበት ስለ ግዙፉ ዓለም እየተናገረ አይደለም። ይህ ዓለም ተለውጦ ይህ ዓለም አልፎ የሚተካውን ዓለም ነው ይሄ የሚናገረው። አዲሱን ዓለም ማለት ነው። አንተ እግዚኦ አቅደም ከሳሮታ ለምድር ወግብረ ደዊከ እማንቱ ሰማያት፣ አቤቱ አስቀድመ ምድርን ሰራህ ወግብረ ደዊከ እማንቱ ሰማያት፣ ሰማያትም ያንተ የእጅ ስራዎች ናቸው ይላል። ይሄን ካለ በኋላ ምንድን ነው የሚለው? አንተ እማንቱ ሰይታጎላው አንተ ሰት የሉ እነዚያ ይጠፋሉ። ይሄ አሁን ያለንበት ሰማይ ግዙፉ ምድርን ያድሳታል ማለት ይህንን ያለንበትን ምድር ይለውጠዋል ማለት አይደለም። አዲስ ዓለም አዲስ ሰማይ ዕብራውያን ላይ እንደተገለጠው ማለት ነው። ያንን አሳልፈ ሌላ ዓለም ታመጣለህ። እማንቱ ሰይታጎላው አንተ ሰት የሉ ወኩሉ ከመልብስ ይበሊ ሁሉ እንደ ልብስ ይላል ያረጃል። ወከመ ሞጣይት ትዌልጦሙ ወይ ትዌለጡ እንደ መጠቅለያ ትጠቀላቸዋለህ ወይም እንደ መጋረጃ ትጠቀላቸዋለህ፣ ትለውጣቸዋለህ፣ እነሱም ይለወጣሉ ነው የሚለው። አሁን ይሄ ያለንበት የምንኖርበት ዓለም ሁሉ ይለወጥና ሌላ አዲስ ዓለም አዲስ ምድር ይተካል። አሁን ዘአይን ይረየ ቅዱስ ጳውሎስ እንደተናገረው ማለት ነው። አይን ያላየው ጆሮ ያልሰማው በሰው ልብም ያልታሰበ ዓለም ይመጣል። ይህም ለወዳጆቹ ለጻድቃን የሚያወርሳቸው ነው
ነው የሚለው። ስለዚያኛው ዓለም ነው የሚያመጣ። ካህናተ ሰማይ በሰማይ ስለሚያገለግሉ በአዲሱ ዓለም ውስጥ በመንግስተ ሰማያት ድርሻ አላቸው እና እነዚህ ካህናተ ሰማይ የምንላቸው በቁጥር 24 እንደሆኑ ተገልጧል። ይህንን ቁጥር የሰጠን ባለ ራእዩ ዮሐንስ ነው። 24 እንደሆኑ ማለት ነው። እና እነዚህ መንበሩ ዙሪያ የዞሩ ያለምንም ያለመንቀላፋት ያለመለወጥ እንቅልፍ የለም፣ እረፍት የለም። አኮቴቶሙ እረፍቶሙ ምስጋናቸው እረፍታቸው ነው ተብሎ እንደተጻፈ የማያንቀላፉ የማይሞቱ የማይለወጡ ሰማያዊ ተፈጥሮ ሰማያዊ መልክ ሰማያዊ ሐሳብ ያላቸው ናቸው እኒህ ካህናተ ሰማይ ማለት ነው። እና እነሱ መንበሩን ብቻ አይደለም የሚያጥኑት፣ መንግስተ ሰማያትን በቀን በቀን 1000 መንገድ በሰው መንገድ ሰው የሚሄደው ነው የሚለው 1000 ዘመን የሚያስገድ ያጥናሉ በቀን በቀን እና እስተ ምጽአት ድረስ የመንግስተ ሰማያትን ልኳን ያውቋትም ይላል። አይደርሱባትም ከስፋቷ የተነሳ ማለት ነው። እና እንደዚህ ይላል። አሁን ያድሳታል የሚለው አንዳንድ ሰዎች ምንድን ነው ትፌኑ መንፈሰከ ወይትፈጠሩ መንፈስን ትልካለህ እነሱም ይፈጠራሉ። ወትሄድስ ገጸ ለምድር የምድርን ፊት ታድሳለህ ስለሚል ይሄንን ምድር አድሶን የሚያወርሰን የሚሉ የመናፍቃን አስተሳሰብ አለ። ይሄማ ያልፋል እኮ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ሲናገር ሰማይ ወምድር ያልፍ ወቃሌየሰ ኢያልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም። ግዙፉንም ረቂቁንም የፈጠረው ቃሌ አያልፍም እንጂ የምታዩት ሰማይ የምታዩት ምድር ሁሉ ምን ይላል? ያልፋል። ስለዚህ ምድርን ያድሳል ሲል አንደኛ የኛን አካል ያጠይቃል። ምክንያቱም እግዚአብሔር የሚያልፍ እኮ ፍጥረት አልፈጠረም። አሁን በውስጣችን እኛ ውስጥ ምን አለ? ምድር የሚባል ነገር አለ። ከአራቱ ባህርያት ነው የተፈጠርን አይደል? ከእሳት፣ ከነፋስ፣ ከውሃ፣ ከመሬት። ይሄንን የወሰድነው ከመሬት ነው። ስለዚህ በእኛ በኩል ይሄ ግዙፍ ዓለም ምንም እሱ ይሄ የተዘረጋው ዓለም ተጠቅልሎ ቢያልፍም በእኛ ውስጥ ግን የሚቀጥል ዘመን አለው ማለት ነው። ይቀጥላል። እኛ ስንታደስ ታድሰን ስለምንነሳ በትንሣኤ ዘጉባኤ አብሮ ታድሶ ስነ ፍጥረትም ይነሳል ማለት ነው። ለዚያ ነው እንጂ ይሄ ግዙፍ ዓለም ግን ያልፋል ይለወጣል ነው የሚለን። ሕሩያነ ዚአሁ የሃድሩ ውስቴታ የተመረጡ ምን አይነት ናቸው እነዚህ? ሀብተ ወልድና ያላቸው ስመ ክርስትና ያላቸው በመስቀሉ በደሙ ያመኑ ከሥላሴ የተወለዱ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለዱ ሰዎች ናቸው ሕሩያን የሚላቸው። እንዲያው ዝም ብሎ ሁሉ ተጠራርጎ እንደ ቡና ቤት እንደ ሆቴል የሚገባበት ዓለም አይደለም። እና እነዚህ ተመርጠው ይገባሉ ነው። እነዚህ ክርስቲያኖች ባለዋጋዎች ማለት ነው። ስለ ክርስቶስ የመሰከሩ ሀብተ ወልድና ስመ ክርስትና ያላቸው በትክክል እግዚአብሔር ባስቀመጠው መስፈርት የኖሩ ዘያምን በወልድ በሕይወት ዘላለም በወልድ ያመነ የዘላለም ሕይወት አለው ተብሎ ስለተጻፈ ይሄ የተመረጡ ማለት ክርስትና ያላቸው ማለት ነው። እና ለካህናት አልበሶሙ ሕይወተ ካህናትን ሕይወት አለበሳቸው። ምን አይነት ሕይወት? መንፈስ ቅዱስ ማለት ነው። የባህሪ ሕይወቱ የእግዚአብሔር አብ መንፈስ ቅዱስ በነዳቸው። ምክንያቱም እነዚህ አራቱ መንበሩን የተሸከሙ ኪሩቤል በሄዱበት መንፈሱ ወደ መራቸው ቀጥ ብለው ሳይሸራመሙ ቀጥ ያሉ ይሄ መገላመጥ የሌለበት መንገድ ማለት ነው። በዚያ የሚሄዱ ልዩ ጸጋ ያላቸው ማለት ነው። ሌላው ካህናት ስንል ካህናተ ሰማይ ብቻ አይደሉም። በዚህ ዓለም የሚያገለግሉ ካህናት አሉ። በግዙፉ ዓለም ቅስና ያላቸው ከሊቀ ጳጳስነት ጀምሮ ያሉት እነሱ ከዚህ ውስጥ ነው የሚጨመሩ ማለት ነው። እና የነሱ የሚሰጠው ምንም ከመንፈስ ቅዱስ ምዕመናን ቢወለዱም እነዚህ ግን ክህነትን በመቀበል የመንፈስ ቅዱስ ልዩ ስጦታ አላቸው ማለት ነው። ስልጣነ ክህነት፣ ስልጣነ ቅስና፣ ስልጣነ ጵጵስና የሚለውን ከምዕመናን ተለይተው ምዕመናንን የሚያከብሩበት፣ ቤተክርስቲያንን የሚያገለግሉበት፣ ወንጌልን የሚያገለግሉበት ልዩ ስልጣነ ክህነት ያላቸው ማለት ነው። አልበሶሙ ሕይወተ ሲል ማለት ነው። ወጻድቃንኒ ትፍሥሕተ ይትፌስሑ ጻድቃንም ፈጽሞ ምን ይላቸዋል? ይደሰታሉ። ለምሳሌ በዚህ ዓለም ተፈራራቂ ነገር ነው አይደለ? አንድ ጊዜ ደስታ አለ፣ አንድ ጊዜ ሐዘን አለ፣ ትካዜ አለ፣ ሕመም አለ፣ መዳን አለ፣ መሞት አለ። በወዲያኛው ዓለም ግን ይሄ ሁሉ ያበቃለታል። ይሄ ሁሉ ይሰረዝና ያለ ሕማም ያለ ደዌ
ያለ ማጣት ያለ መታመም በአዲስ ሰውነት በአዲስ ሰብና ነፍሳችን ሳይቀር እኮ ትታደሳለች። አሁን እኮ በዚህ ዓለም ነፍሳችን በስጋችን ውስጥ ስለምትኖር የስጋ ሐሳብ ይስባታል። ፍጹም ፈቃዷን በስጋ ውስጥ ሆና መስራት አትችልም። ያን ጊዜ ግን ስጋ በነፍስ ውስጥ በነፍስ ፈቃድ ስለሚሆን ስጋ ነፍስ ሊጎትታት አይችልም። ነፍስ ስጋ በነፍስ ቁጥጥር ውስጥ ነው የሚኖር። እንደምትኖረው ሁሉ በወዲያኛው ደግሞ ስጋ በነፍስ ይመራል፣ ስልጣን የለውም። አሁን የስጋ ሐሳብ አለ አይደለ? መብላት፣ መጠጣት፣ ማመንዘር፣ ክፉ ነገር መስራት፣ ማመፅ፣ በቀል፣ ሰውን ከሰው ጋር ማጣላት፣ ይህ ሁሉ እኮ ምንም ከሰይጣን የተሸመተ ቢሆንም ከሰይጣን የመጣ ቢሆንም ይህንን ጥቅም ይህንን ሐሳቡን የሚያስተላልፍበት የሰይጣን ዋና መንገዱ ምንድን ነው? ስጋ ነው። በግዙፍ ስጋ ውስጥ በፈቃደ ስጋ ውስጥ ገብቶ ነው ነፍስን ይወጋታል ማለት ነው። እና በዚህ መንገድ ነፍስን ሲያሰቃያት እንደኖረ ያን ጊዜ ግን ስጋ በነፍስ ፈቃድ ውስጥ ይኖራል። ነፍስ የምትሰራውን ነው የሚሰራ እንጂ ያበቃለታል ማለት ነው። ለዚህ ነው ቅዱስ ጳውሎስ ስጋና ደም የእግዚአብሔር መንግስት አይወርሱም የሚለው። አሁን ስጋና ደም አይነሳም ማለት አይደለም፣ ሐሳቡ ግን ይቀራል ነው። የስጋ ሐሳብ፣ የደም ሐሳብ፣ ስጋዊ ደማዊ ሐሳብ ሁሉ በመቃብር እዚያው ላይ ቀልጦ ታድሶ ነፍስን መስሎ ነው የሚነሳው። ስጋ በአጠቃላይ የነፍስን ባህሪያት ነው የሚዋሃደው ማለት ነው። እና ወይተዋጉሁ በአዝማን ዛልቡ ሁልቁ ስፍር ቁጥር በሌለው ዘመንም ይመላለሳሉ። እግዚአብሔር በጣም ድንቅ ነው። እና የመጀመሪያው ዓለም ሳይፈጠር የነበረው ዓለምና ዓለም ከተፈጠረ በኋላ ያለው አንድ ነው። ዓለም ሳይፈጠር የነበረው ዓለም ጥንት የለውም። በዚህ ጊዜ ተጀመረ፣ በዚህ ጊዜ ነበረ፣ በዚህ ጊዜ አልነበረም አይባልም። ምክንያቱም እግዚአብሔር ብቻውን ሳለ ማለት ነው። እኛ ሳንፈጠር መላእክትም ሳይፈጠሩ ሰማያት ሳይዘረጉ ምድር ሳትጸና ግዙፉም ረቂቁም ዓለም ሳይመጣ እግዚአብሔር ብቻውን ይኖር ነበር አይደለ? ያን ጊዜም ቢሆን ምስጋናው ግን አልተቋረጠም። እምቅድመ ይፍጥር መላእክት ለቅዳሴ ይተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክትን ለምስጋና ሳይፈጥር የአብ የወልድ የመንፈስ ቅዱስ ምስጋና አልተቋረጠም ብለዋል ሰለስቱ ምዕት ግሩም ቅዳሴ ላይ። አልተቋረጠም። እኛን የፈጠረን እኮ ቸግሮት አይደለም። አንድ ነገር ልናሟላለት ምንም የሚጎለው ስላለ ያንን እንደናሟላለት አይደለም የፈጠረን። ስብሐቲሁ ዘይማቤሁ ወውዳሴሁ እምዚያሁ። ጌትነቱ ምስጋናው ሁሉ ከባህሪው ነው የሚመነጨው። ስቡሃ ባህሪ ነው እሱ፣ ውዱሰ ባህሪ ነው። ምክንያቱም እኛ ባንፈጠር መላእክት ባይፈጠሩ ክብሩ በባህሪው ስለሚቀር ማንም ስለማያደንቀው እኛን መላእክትን ሌሎችንም ፍጥረታት እኛንና መላእክትን ክብሩን ለመውረስ ስሙን ለመቀደስ ተፈጠር። ሌላውን ፍጥረት ደግሞ ለአንክሮ ለተዘክሮ እኛ እያየን ፀሐይን፣ ጨረቃን፣ ከዋክብትን እንዴት እንደፈጠራቸው በጠፈር ላይ እንዴት እንዳስቀመጣቸው ሰማይን እንደ ድንኳን እንዴት እንደዘረጋው እንድናደንቅለት ቅዱስ ቅዱስ እያልን እንድናደንቅለት እነዚህን ሌሎችን ፍጥረታት ለኛ እንድናደንቅ። መቼም ፍጥረታት እንስሳት ሊያደንቁት ይችላሉ በእርግጥ በባህሪያቸው ማለት ነው። ግን ከዚያ በበለጠ ደግሞ ሰውና መላእክት ናቸው ይሄን ስራ ማካሄድ ያለባቸው ማለት ነው። እና ይሄኛው ጥንት እንደሌለው የሚመጣው ዓለም ደግሞ ፍጻሜ የለውም። በዚህ ጊዜ ያልቃል አይባልም። በዚህ ጊዜ እንደርሳለን። በባህር ሐሳብ የሚቀመር አይደለም። በባህር ሐሳብ የሚወጣ ዓለም አይደለም። ቁጥርም የለውም፣ ስፍርም የለውም። በዚህ ጊዜ ያልቃል ይፈጽማል የሚባል ነገር የለም። የሚያውቀውም ራሱ ባለቤቱ። ወይተዋጉሁ በአዝማን ዘአልቦ ሁልቁ ቁጥር በሌለው ዘመን ይመላለሳሉ ማለት እንደ መጀመሪያው ዓለም ሳይፈጠር ጥንት እንደነበረው አሁንም ደግሞ ሁለተኛ ምጽአት የለም አይደለ? በቃ ሁለተኛ ምጽአት የለም። ምጽአት አንድ ጊዜ ነው። ከዚያ በኋላ ግን እኛም እግዚአብሔርን መስለን ሊቀ ካህናታችንን ኢየሱስ ክርስቶስን መስለን ኃጥአንም ደግሞ ፍጹም አበጋዛቸውን ዲያብሎስን መስለው ጨለማ ለብሰው ጨለማ ተጎናጽፈው ከእሱ ጋር በገሃነም ሲቃጠሉ ይኖራሉ። ጻድቃን ደግሞ ስፍር ቁጥር በሌለበት ዘመን ይኖራሉ። እግዚአብሔር ይስጥልን ኔታ። ከዚህ አያይዞ ሰላሙ ደግሞ እንግዲህ ካህናቲ ከምእመናን ከይሲያበው ከይላልና እሱን ደግሞ ያሬድ ፈለማህሌት ወቅር
ካህናቲከ ምእመናኒከ ይሴብሑከ የታመኑ ካህናት ማለት ነው። የታመኑ ያልታመነ ካህን አለ አይደል? የታመኑ ካህናት የመጀመሪያው ካህናተ ሰማይ ናቸው። አሁን በሁለተኛው ነው ምድራውያን ካህናት የሚተረጎሙት። የታመኑ ካህናት አንተን ያመሰግኑሃል። ያርጉ ለከ መስዋዕተ ንጹሐ ንጹህ የሆነ ምስጋና። አሁን መስዋዕት ማለት አሁን ስጋው ደሙን መሰዋት አይደለም የነሱ ስራቸው። መስዋዕት ሲል ምን ማለቱ ነው? ምስጋና ማለት ነው። አዎ ምስጋና ፍሬ ከናፍር የሚለው የከንፈር ፍሬ። ዳዊትም እኮ ምን አለ? ስሁ ለእግዚአብሔር መስዋዕተ ስብሐት፣ ለእግዚአብሔር የምስጋና ፍሬ ሰዋለት። እግዚአብሔር አይራብም አይደለ? እመኒ ርህብኩ ይስእለከ እኔ አልራብም እምራብ ብሆን አለ እግዚአብሔር ሲናገር ማለት ነው። እንትን ይሉታል እና ይስእለከ አለምንህም እስመዚያ ውእቱ ኩሉ አራዊት ምጸት ይባላል። ይሄ አነጋገር አልራብም እንጂ እምራብ ብሆን እስመዚያ ውእቱ ኩሉ ዓለም በምሉ ዓለም ሁሉ የማን ነው? የኔ ነው። እኔ ነኝ እንስሳትን አራዊትን የፈጠሩ አንተ የምትበላውን የምትጠጣውን ሁሉ የፈጠሩልህ እኔ ነኝ። እይበል ስጋ ላይ ወይ ሰቲ ደመጠሊ የከብት ስጋ አልበላም የፍየል ደምም አልጠጣም ካለ በኋላ ስሁ ለእግዚአብሔር መስዋዕተ ስብሐት ለእግዚአብሔር የምስጋና መስዋዕት ሰዋለት። ወሀቦ ለልዑል ጸሎተከ ለልዑልም ጸሎትን አቅርብ። መስዋዕተ ንጹሐ አሁን መላእክት ያለምንም ጉድፈት የሌለው ድካም የሌለበት ምስጋና ቅዱስ ቅዱስ እያሉ ማለት ነው። መስዋዕተ ንጹሐ ማለት በቃ ኃጢአት ያልተቀላቀለበት። እኛ ብናመሰግንም እኮ እንወድቃለን እነሳለን ማለት ነው። በዚህ ዓለም እኛ ክርስቲያኖች እግዚአብሔርን እናመሰግነዋለን አይደል? አቡነ ዘበሰማያት ይትቀደስ ስምከ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለን እናመሰግነዋለን። ነገር ግን ኃጢአት እንሰራለን፣ እንወድቃለን፣ እንነሳለን ማለት ነው። መቼም ሰባ ይወድቃል ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ተብሎ ነው የተጻፈው። እና በዚህ ዓለም ምንም ብናመሰግንም ብንዘምርም እንኳ ምን አለበት? ጉድለት አለበት ማለት ነው። እነሱ ግን ከስጋና ከደም ስላልተፈጠሩ ካህናተ ሰማይ ንጹህ ነው ምስጋናቸው፣ ምንም ያልተቀላቀለበት ነው። ድካም የለበት፣ ነውር የለበት፣ ነቀፋ የሌለበት፣ አይተቻቹ አንተ ዜማውን ሰበርኸው፣ አንተ ዜማውን እንዲህ ያደረገው አይበባሉ። ዘይንበለ ኑፋቄ ማለት ያለመለያየት ያለመለያየት። አሁን በዚህ ዓለም መቼም አንድ ላይ ቤት አለ፣ ታች ቤት አለ። አንዱ ጸናጽሉ ወይ ሳብኸው ይላል ወይ ሰበርኸው ይለዋል። በእነሱ ዘንድ ግን ይሄ አይታሰብም። ዘይንበለ ፍልጠት ማለት ነው ያለመለያየት። እና ዘይንበለ ኑፋቄ ያመሰግነዋል። ወይ ብሉ ቅዱስ ቅዱስ ንጹህ ክቡር ልዩ እያሉ ያመሰግነዋል። እና ሌላው ደግሞ ወደ ካህናት ስንመጣ የአርጉ ለከ ምድራውያን ካህናት ማለት ነው። መስዋዕተ ንጹሐ ንጹህ የሆነ ስጋህን ደምህን ሁልጊዜ ምን ይላሉ? ይሰዋሉ። ዘይነ ኑፋቄ ያለመጠራጠር። ተመልከቱ እንግዲህ ያለመጠራጠር ማለት ነው። ወደዚህ ስናመጣው ለምሳሌ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ሳይጠራጠሩ ሁልጊዜ ማለት ነው። እንግዲህ ከህብስት ነው የሚሰራው ስጋው ደሙ ማለት ነው። እነሱ ግን ይሄ የክርስቶስ ስጋ ነው፣ ዝውቱ ስጋው ለክርስቶስ፣ ይሄ የክርስቶስ ስጋ ነው፣ ወዝውቱ ደሙ ለክርስቶስ፣ ይሄ የክርስቶስ ደም ነው ብለው ካህናት ሳይጠራጠሩ ይቀበላሉ፣ ያቀብላሉ ማለት ነው። እና አንደኛው ወደ ካህናት ስንወስደው ምስጋናውን ያለመለያየት፣ ወደዚህ ስንመጣ ደግሞ ንጹህ መስዋዕት ማለት ሳይጠራጠሩ ስጋህን ደምን ሁል ጊዜ ይሰዋሉ። ያው መመራቸው ራሱ ኢየሱስ ክርስቶስ በተናገረው መሰረት ዝውቱ ስጋዬ ወዝውቱ ደሜ፣ ህብስቱን አንስቶ ይህ ስጋዬ ነው፣ ከዚህ ምን በሉ ብሉ፣ ወዝውቱ ደሜ፣ ከዚህ ይህ ደሜ ነው ጠጡ፣ ወይኑን አንስቶ ማለት ነው። እንዲያ ባላቸው መሰረት ይህ ስጋዬ ነው ብሎ 4 ነጥብ አረጋግጦ ስለተናገረ ያለምንም መጠራጠር ይህን ስጋውን ደሙን ሲሰው ይኖራሉ ማለት ነው። እና ንጉሠ ሰላም ሰላመ ካህበነ የሰላም ንጉሥ ሰላምን ስጠን ብሎ ወደ የት ይወስደዋል? ወደ ምልጃ ይወስደዋል። በእነሱ ጸሎት ማለት ነው። ካህናተ ሰማይ አይደሉ? እነሱ ስለኛ ይለምናሉ፣ ይጸልያሉ። በእነሱ ምክንያት የሰላም ንጉሥ የሆነው የሰላም ምንጭ የሆነው ኢየሱስ ክርስቶስ አነ ሰላሜ ወበክሙ እኔ ሰላሜን እሰጣችኋለሁ፣ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ ዮሐንስ 14 ላይ ማለት ነው። ዓለም የሚሰጠን ሰላም ስንመቸው ነው አይደለ? ሰላም ፖለቲከኞች ካልተመቸናችሁ
ሰላማቸውን አይሰጡንም። ይወስዱታል፣ ያመጡታል። ስንመቻቸው ይሰጡናል። ቀጥ ብለን ለጥ ብለን ከተገዛን ምንም ችግር የለ። ችግር ስንፈጥር ግን ከህግ ከወጣን ከህግ መውጣት ጥሩ አይደለም። በእርግጥ ግን ለነሱ እንደሚመች አድርገው ነው ሰላማቸውን የሚዘረጉት። ክርስቶስ ግን ለኛ እንደሚመች አድርገው ነው ሰላምን የሰጠን እና አንተ የሰላም ንጉሥ ኢየሱስ ክርስቶስ ሰላምን ስጠን፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብለህ እንደተናገርህ በሰላም እንድንኖር በሰላም እንድንወጣ እንድንገባ እንቅፋት እንዳያገኘን በዚህ ዓለም በግዙፉ ዓለም ጠላቶቻችን ብዙ ስለሆኑ ሰይጣን ከሰራዊቱ ጋር የኛ ጠበኛ ነው፣ ከኛ ጋር ነው አይደል? ጦርነቱ እኮ ከኛ ጋር ነው። ጦርነትን ያመጣል፣ ሁከትን ያመጣል፣ ረሃብን ያመጣል፣ ነገስታቱን ይቀሰቅሳል። ጠላቶቻችን እየቀሰቀሰ ስለሚያስወጋን አንተ ከዚህ ሁሉ የምንጠበቅበትን ፍጹም መለኮታዊ ሰላምን ስጠን ብሎ ቅዱስ ያሬድ ወደ ምልጃ ይገባል ማለት ነው። እና ትርጉሙ ይሄን ይመስላል። እግዚአብሔር ይስጥልኝ የኔታ ተመልካቾቻችን፣ እየተወያየን ያለነው ማዕደ ቅዱስ ያሬድ የተሰኘውን ሳምንታዊ መርሃ ግብር ነው። የዛሬው ውይይታችን ደግሞ ህዳር 24 የሚከበረውን የ24ቱ ካህናተ ሰማይን አገልግሎትና ምልጃ በተመለከተ ቅዱስ ያሬድ ምን ብሏል፣ በብሉይ በሐዲስ በመጻሕፍተ ሊቃውንት በመጻሕፍተ መነኮሳት በሌሎችም ቅዱሳት መጻሕፍት የሚለውን የኔታ አስራት ጌትነት የመካነ ሕያዋን ቅዱስ ገብርኤል ካቴድራል የቅኔ የብሉይና የሐዲስ እንዲሁም የቅዳሴ መምህር በትርጓሜውና በምስጢሩ አብረውናሉ። ሊቀ ጠበብት ኃይለ ልዑል ታደሰ ደግሞ እንዲሁ የድጓ መምህር ናቸው። የደብሩ የካቴድራሉ ሊቀ ጠበብት ናቸው። በዜማውና በወረቡ አብረውን አሉ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሊቀ ጠበብት እንግዲህ የኔታ ግሩም የሆነው ምስጢር አብራርተው የራቀውን አቅርበው አስረድተውናል። እርስዎ ደግሞ ለመታከፍቲክሙ ላይ ያለውን ዚቅና ነግሱን ከነዚቁ በቅደም ተከተል ያሰሙ። ቅዱስ 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 እግዚአብሔር ጽርሐ አርያም ማይፈዱ መካነ ትጉሃን አጸዱ ካህናተ ሰማይ ቅውማን በአውዱ አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘይሰግዱ ይርዱ ኢይዝብጦሙ ሶበ ይበርቅ ነዱ ካህናቲከ እግዚኦ ይለብሱ ጽድቀ ወጻድቃኒከ ይትፌስሑ ጥቀ ለተክለ ሃይማኖት በልብሱ ኮከበ ብርሃን ሰረቀ ካህናተ ሰማይ ዘይታጸፉ መብረቀ አፍቀርዎ ወኮንዎ ማይምረ ወአውቀ ለእሙንቱ ሀራበዮሙ ታውቀ ተክለ ሃይማኖት ዜነወ ጥዩቀ በእንቲሃነ ይተንሉ ጽድቀ ካህናተ ሰማይ ይሴብሑ ሊቀ ተገልቢቦሙ ዘእሳት መብረቀ። እግዚአብሔር ይስጥልን ሊቀ ጠበብት ኃይለ ልዑል። የኔታ ደግሞ ሊቀ ጠበብት የቃኙልን በቅደም ተከተል ትርጉሙንና ምስጢሩን ለተመልካቾቻችን ያብራሩልን። አዎ ቅዱስ ቅዱስ እግዚአብሔር ጽርሐ አርያም ማይፈዱ ንጹሕ ጽኑ ክቡር የሚሆን እግዚአብሔር ጽርሐ አርያም ማይፈዱ አርያም አዳራሹ ነው ወይም ቦታው ነው፣ ቤቱ ነው። ካህናተ ሰማይ ቅውማን በአውዱ በዙሪያው የቆሙ ካህናተ ሰማይ አክሊላቲሆሙ ያወርዱ አክሊላቸውን ከራሳቸው ያወርዳሉ። በቅድመ አቡሁ በእግዚአብሔር አብ ፊት
ማለት ነው። እንዘ ይሰግዱ እየሰገዱ የወርቅ አክሊላቸውን ያወርዳሉ። ይርዕዱ ይንቀጠቀጣሉ። ኢይዝብጦሙ ሶበ ይበርቅ ነዱ ከዙፋኑ የሚወጣው እሳት ብልጭልጭታ እንዳያቃጥላቸው ይንቀጠቀጣሉ ወይም ፈርተው ተንቀጥቅጠው ያመልኩታል ማለት ነው። ይሄ በአንድ መልኩ የመጣው ከኢሳይያስ መጽሐፍ ነው። ይህንን አባ ዘጊዮርጊስም ዘምሮታል። በሰዓታቱ ላይ ይህን ዝማሬ አግብቶታል። አባ ዘጊዮርጊስም የሀገራችን ኢትዮጵያዊ ሊቅ ነው። ልክ ቅዱስ ያሬድን ተከትሎ እንደሱ ያለ በጣም ደራሲ ነው። ብዙ ድርሰታትን የደረሰ በተለይ ስለ እመቤታችን አርጋኖንን የደረሰ እንዚራ ድንግልን የደረሰ ብዙ ድርሰት ደርሷል እና ይሄ ሊቅ ስለ እግዚአብሔር አንድነት ሶስትነት በምላት በስፋት የተናገረ ሊቅ ነው እና ይሄንን የወሰደው አንደኛው ከኢሳይያስ መጽሐፍ ነው። ኢሳይያስ 6 ላይ ወይምዝ በአመተ ሞተ ወዘያን ንጉሥ ሬክዎ ለእግዚአብሔር ዘይነብር ዲበ መንበሩ ነዋህ ወምሉ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ ለእለ አሐዱ በክልኤ ክነፊሆሙ ይከድኑ እግሮሙ። ኢሳይያስ ከአራቱ አበይት ነቢያት አንዱ ነው። የመጀመሪያው ማለት ነው። የመጀመሪያው ከአራቱ አበይት ነቢያት ኢሳይያስ ነው። ኢሳይያስ ልዑለ ቃል ይለዋል። በጣም በረጅሙ የተናገረ ብሉይንም ሐዲስንም ሁለቱንም አዋህዶ የተናገረ ታላቅ ነቢይ ነው እና ዖዝያን የተባለው የእስራኤል ንጉሥ ነው። ማቴዎስ ምዕራፍ 1 ላይ ተጠቅሷል። ይሄ ሰው ዜና መዋዕል ላይም ተጠቅሷል እና ወለደ ማስያስኒ አሜሳይኒ ይላል። አሜሳይኒ ወለደ ዖዝያንሃ ዘተሰምየ አዛርያስ ይላል ማቴዎስ ወንጌል ላይ ማለት ነው። አዛርያስ በሉኝ ያለ አዛርያስ ልባል ያለ ወለደ ማንን? ዖዝያንን ወለደ ይላል። ማን? አሜስያስ። አሜስያስ ይህንን ሰው እየወለደ ይላል። በነገራችን ላይ በእስራኤል እና በዚህ በይሁዳ በሰማርያ ያሉት ሁለት ነገስታት ያቻ ያሉት የእስራኤል መንግስት በሮብዓም ጊዜ ለሁለት ተከፍሏል። የደቡቡ የኢየሩሳሌሙ ነው፣ የደቡብ መንግስት ማለት ነው። የሰሜኑ ደግሞ የሰማርያ መንግስት ነው እና በሰማርያ የሚነግሱ ነገስታት መለኪያቸው ወይም ቱምቢያቸው አክዓብ ነው፣ በጥፋት በኃጢአት ማለት ነው። በዚህ በሰማርያ የነገሱት ነገስታት ሁሉ በኢዮርብዓም ኃጢአት ተያዘ ይላል። መጀመሪያው የወርቅ እምቦሳ ያቆመ ነው አሜስያስ በቤቴልና በዳን ማለት ነው። በዚህ አቁሞ እስራኤል ወደ ኢየሩሳሌም እንዳይወጡ፣ ምክንያቱም መንግስቱ ለሁለት ሲከፈል ይህ ፖለቲካዊ ስራ ነው የተሰራው። በኢየሩሳሌም እስራኤል እግዚአብሔርን ማምለክ ይወዳሉ። አምልኮት ስለሚወዱ በዓመት በዓለ ፋሲካን በዓለ ሰዊትን ሊያከብሩ ሲሄዱ ያኛው ይማርካቸዋል፣ ከተማረኩ ደግሞ እኔን ይገለብጡኛል የሚል ሐሳብ በኢዮርብዓም ስለመጣበት ምንድነው ያደረገ? ያንን የእግዚአብሔርን አምልኮ የሚተካ ሁለት የወርቅ እምቦሳ በዳንና በቤቴል አቆመ። ተመልከቱ። በጣም ኢዮርብዓም እኮ እስራኤላዊ ነው፣ ከኤፍሬም ነው፣ ከነገድ ኤፍሬም የተወለደው ማለት ነው። በይሁዳ የነበረው ንጉሥ ደግሞ ነገስታት መለኪያቸው ዳዊት ነው። በቃ እንደ ባሪያዬ እንደ ዳዊት ከሄዳችሁ ከናንተ በትረ መንግስት አላነሳም ይላል እግዚአብሔር። ዳዊት የእግዚአብሔር የጽድቅ መለኪያ ነው እና የዖዝያን የተባለው የዳዊት የልጅ ልጅ ነው እና ዖዝያን አካሄዱ ጥሩ ነበረ። ኋላ ግን የሆነ ምክንያት ፈጠረ እና አዛርያስ የተባለው ሊቀ ካህናቱ ከሱ ጋር እንትን ገጠሙ፣ ግብ ማለት ነው። ከዖዝያን የበለጠ ልብስ ይለብሳል። ማን? አዛርያስ። ለምን እኮ ንጉሥ ነኝ፣ ንጉሠ ነገሥት እኮ ነኝ፣ ለምን ከኔ የበለጠ ልብስ ትለብሳለህ ይለዋል። እንዴ እኔ እኮ ካህናት የለብሱ ጽድቅ የተባለ እኮ ለእኔ ነው። ካህናት በእውነት ልብስ ይለብሳሉ የተባለ ትንቢት የተነገረልኝ በዳዊት ለኔ ነው ይላል አዛርያስ። ፍርዱን ደግሞ ይገስበታል። እንዴ ንጉሥ እኮ ነኝ፣ ለምን ፍርዴን ትገስብኛለህ ይለዋል። እምነ መንግስት ያቢ ክህነት፣ ከመንግስት ምን ይበልጣል? ክህነት ይበልጣል። ልክ ነው። ካወቅንበት እኮ እንደዚያ ነው። ክህነት ሰማያዊ ነው አይደለ? መንግስት ደግሞ ምድራዊ ነው። ክህነት አንድ ጊዜ ከተቀበልነው አይሻርም እኛ ካልጣልነው። መንግስት ግን በነገድ ይሄዳል፣ በዘር ይሄዳል። ክህነት ግን እንደዚህ አይደለም፣ እንደዚህ የሚለዋወጥ አይደለም ማለት ነው። አሁን
በዚህ ምክንያት ሁለቱ ተጣሉ። እንዴ ዖዝያን ምንድን ነው ያለው? ከቤተ መንግስት ወይም ከመንግስት ክህነት የሚበልጥ ከሆነ እኔ በአባቴ ከቤተ መንግስት ብወለድ በእናቴ እኮ ከነገደ ሌዊ ነው የምወለደው። ስለዚህ እኔ ማጠን አለብኝ ብሎ ዖዝያን በትዕቢት ተነሳ። እግዚአብሔር ንጉሥ አድርጎ ነው የቀባው እንጂ የክህነት ቅባት አልተቀባም ዖዝያን ማለት ነው። አሁን ልብሰ ተክህኖ ለብሶ ማዕጠንተ ወርቅ ይዞ ሊያጥን ወደ ቤተ መቅደስ ሲገባ 80 ያህል ካህናት ከለከሉት። አትግባ፣ አንተ ንጉሥ አይደለም፣ አይገባህም። ይሄ የሌዊ ልጆች ነው፣ የአሮን ልጆች ሕግ ነው፣ ይሄ የነሱ የተሰጠ ነው፣ የነሱ ድል ፈንታ ነው ቢሉት ጌታው እንደሻው በስልጣኑ ተጠቅሞ ገብቶ አጠነ። ሲያጥን ተከንፈሯ ላይ ምን ወጣበት? ተግንባሩ ላይ ለምጽ ወጣበት። በሻሽ ቢሸፍነው ከለምጹ ላይ ማነው ከሻሹ ላይ ዘልቆ ወጣ። የእግዚአብሔር ጥብ እንደዚህ ነው። እግዚአብሔር መሰወር አይቻልም። እግዚአብሔር ተቀየመ። ምክንያቱም ለሌዊ ክህነት ሰጥቷል፣ ለይሁዳ ደግሞ ምን ሰጥቷል? መንግስት ተሰጥቷል። ይሄ ተፋልሶ መኖር የለበትም። እስከ ክርስቶስ ድረስ የሚቀጥል ነው። ሀብተ ሌዊ ነው፣ ያኛው ደግሞ ሀብተ ይሁዳ ነው። እሱ ሀብተ ይሁዳን ትቶ ሁለቱን ጠምሬ ያስተዳድራለሁ ሲል እግዚአብሔር እንትን ዖዝያንን በምን መታው? በለምጽ መታው። ይሄ ሁሉ ሲፈጸም ኢሳይያስ በነቢይነቱ አልገሰጸውም ነበር ይላል። ፈርቶ ኖረ። መቼም አንዳንድ ጊዜ ነቢያትም ፍርሃት አለ። ስጋ መልበስ በጣም ከባድ ነው። ፊት ለፊት መጋፈጥ አንዳንድ ጊዜ ያስቸግራል ማለት ነው። እና በዚህ ምክንያት ኢሳይያስ በለምጽ ተመታ። አሁን ለምጻም በእስራኤል በጣም የተጸየፈ ነው። ለክህነትም፣ ለመንግስትም፣ ለትንቢትም አይበቃም። ከማህበረሰቡ ራሱ ይለያል ማለት ነው። ይለያል፣ ተገቢ አይደለም። እና ተሰውሮ ቆየ። እንዲሁ ዝም ብሎ በዓት ውስጥ ገብቶ ነቢይ ነውና መንኖ እየጸለየ ብቻውን ተቀመጠ። ዖዝያን በሞተ በዓመቱ ዖዝያን ከሞተ በኋላ በዓመቱ ኢሳይያስ ራእይ ተገለጠለት። እግዚአብሔርን ምን አድርጎ አየው? በዙፋኑ ላይ ተቀምጦ በክብሩ ምድርን ሁሉ ክብሩ ሞልቷት አየው። ያ ትፈራው ትንቀጠቀጥለት የነበረ መንግስቱን ፈርተህ እታሰራለሁ ቆረጣለሁ ብለህ የፈራኸው ያ ዖዝያን ምን አለ? ሞተ። እኔ ግን አለሁ፣ እኔ አምላክ ነኝ፣ እቀጥላለሁ ብሎ የማያለኝ አለው። እና በዚህ ጊዜ እግዚአብሔር ምን አለ? መነ እፌኑ ሀበ ሕዝበ እስራኤል። እና በዚህ ጊዜ ኢሳይያስ ይህንን ንጹሕ ክቡር ልዩ ነህ አንተ። እና ሱራፌል በዙሪያው ቆመው አየኋቸው። ኢሳይያስ ካህናተ ሰማይ ምን ይላቸዋል? ሱራፌል ብሎ ይጠራቸዋል። በነገራችን ላይ ኪሩቤልና ሱራፌል የሚለው ነገድ ነው። አሁን አራቱን ኪሩቤል እግዚአብሔር ከሁለቱ ነገድ ነው ያወጣቸው። ገጸ ቢሲና ገጸ ላህምን ከነገደ ኪሩቤል፣ ገጸ ንስርና ገጸ አንበሳን ከነገደ ሱራፌል አወጣጦ ነው መንበሩ እንዲሸክሙ ያደረጋቸው። ሁለቱም ኃያላን ነገዶች ናቸው። ያን ጊዜ ዲያብሎስ ከመውረዱ አስቀድሞ እሱ ነበር የሚመራው። ይሄን ነገደ ኪሩቤልን ይመራ የነበረ እሱ ነው። ሕዝቅኤል 28 ላይ ተጠቅሷል። የተቀባ ኪሩብ ነበር ይለዋል ሰይጣንን። ከመውረዱ አስቀድሞ ምንም ምክንያት ነውር አልተገኘብህም እስከዚያ ቀን ድረስ ማለት እስከወረደበት ቀን ድረስ ማለት ነው። እና ይህንን ኢሳይያስ አምልቶ አጉልቶ ሱራፌል እንዴት እንደሚያመሰግኑ፣ እንዴት እንደሚያከብሩ፣ እንዴት እንደሚሰዉ በዙሪያው ቁመው አየኋቸው። 24ቱን ካህናተ ሰማይ ማለት ነው። ራእይ ላይም ተገልጧል። ምዕራፍ 4 ላይ ምን ይላል ዮሐንስ ሲናገር? ወይም ድረዝንቱ ርይኩ ወህተ ሰማይ ርሁተ። ከዚህ በኋላ ይላል ከምዕራፍ 1 ጀምሮ ራእይ ዮሐንስ 3ቱ ምዕራፍ ስለ 7ቱ አብያተ ክርስቲያናት ነው የሚናገረው። በኤፌሶን ስለነበሩት ስለ 7ቱ አብያተ ክርስቲያናት ድክመታቸውን፣ ጥንካሬያቸውን፣ እንዴት ወንጌል እንደሚሰብኩ፣ እንዴት እንደደከሙ ሲያሳይ ቆየ። ታሪክ ነው፣ ይሄ ታሪክ ነው ያሳያቸው ማለት ነው። ያሳየው እግዚአብሔር ለዮሐንስ። ከምዕራፍ 4 ጀምሮ ግን ራእይን የገለጠለት። ከዚህ በኋላ በሰማይ የተከፈተ ደጅ አየሁ ይላል። በሰማይ የተከፈተ ደጅ አየሁ ይልና ወቀዳማየ ቃለ፣ በመጀመሪያው ቃል ተናገረኝ፣ ከመቃለ ቀርን፣ እንደ መለከት ያለ እንደ ነጋሪት ያለ ድምፅ ተናገረኝ ይላል። ወይቤለኒ እርግዜ፣ ወደዚህ ውጣ፣ ወአነ አርየከ ዘሃሎ ይኩን ድረዝንቱ፣ ከዚህ በኋላ የሚሆነውን እነግር ዘንድ ወደዚህ ውጣ አለው። እና እየነገረው ሲመጣ አይኖቹ እየተከፈቱ ራእይ እየተገለጠለት መጣ።
ከዚህ በኋላ ምንድነው ያለው ዮሐንስ? ወናሁ ርኢኩ መንበር ውስተ ሰማይ ነበር፣ እነሆ በሰማይ የብርሃን ዙፋን ቆሞ አየሁ አለ። በላዩ ላይም የተቀመጠው የሰምፔርና የሰርዲኖ መልክ የተባለ ዕንቁ ይመስል ነበረ መልኩ በዚያ ላይ የተቀመጠው ብሎ የመዋዕል እግዚአብሔር ነው ያየው። ወብርሃን ያውዶ ዙፋኑንም ብርሃን ይዞረው ነበረ ካለ በኋላ ወበአውዱ ለውቱ መንበር እስራ ወአርባዕቱ መናብርት፣ በዚያ በእግዚአብሔር ዙፋን ዙሪያ 24 ዙፋኖች አየው። በዚያ ላይም ወይነብሩ ወዲበ ውእቶን መናብርት፣ በእነዚያ ዙፋኖች ላይም 24 ሊቃናት ተቀምጠው ነበረ አለ ዮሐንስ። እና እነዚህ ሊቃናት እንዴት እንደሚያመሰግኑ ወያወርዱ እምሪሶሙ አክሊሎሙ ዘወርቅ፣ የወርቅ አክሊላቸውን መሬት አስቀምጠው በጉልበታቸው ተንበርክከው በግንባራቸው ተደፍተው ለበጉ ሲሰግዱ ሲዘምሩ አየኋቸው። አንተ የማታልፍ የማትለወጥ ዘመንህ የማይቆጠር የሁሉ ፈጣሪ ፍጥረት ሁሉ በአንተ ፈቃድ ተገኘ ተፈጠረ እያሉ ሲያመሰግኑ ሰማሁ አለ። ቁጥራቸውን የሰጠን ማን ነው? አቡ ቀለምሲስ ዮሐንስ አፈወርቅ ነው። ከዚህ አስቀድሞ ኪሩቤል ሱራፊል በማለት ነው ኢሳይያስ የገለጣቸው። ቁጥራቸውን ግን 24 አድርጎ የሰጠን ዮሐንስ አቡ ቀለምሲስ በራእዩ ነው ማለት ነው። ሱራፊል እንደሚባሉ ኢሳይያስ ገለጣቸው ማለት ነው። እዚህ ደግሞ ባለ ራእዩ ካህናትን ብሎ ገለጣቸው ማለት ነው። ከነ ቁጥራቸው ድረስ አስቀመጣቸው ማለት ነው። ለእሙንቱ ሐራ አበይወሙ ታውቀ፣ የነዚህ ሐራ አገልጋይ ማለት ነው፣ ወታደር ማለት ነው። የምስጋና አበይወሙ ታውቀ፣ ልዕልናቸው ከፍታቸው ተፈጥሯቸው ታወቀ። ተክለ ሃይማኖትም የነሱን ታሪክ ምን አለ? ተናገረ፣ ተረከ፣ ሰበከ። ለተክለ ሃይማኖት በልብሱ ኮከበ ብርሃን ሰረቀ፣ የብርሃን ኮከብም በልብሱ ላይ ወጣበት። ኮከበ ብርሃን ሲል ይህንን የሰማዩን ኮከብ ማለት አይደለም፣ ክርስቶስን ማለቱ ነው። ኮከብ ይለዋል ክርስቶስን። ኮከብ ይሰርቅም ያዕቆብ ወይ አትት ኃጢአተ እስራኤል፣ ኮከብ ከያዕቆብ ይወጣል ኃጢአትንም ከእስራኤል ያስወግዳል ብሎ በላም እንደተናገረ ማለት ነው። ያንን በተክለ ሃይማኖት በልብሱ ላይ ኢየሱስ ክርስቶስ ተገለጠለት። ምክንያቱም አባታችን አቡነ ተክለ ሃይማኖት ይዛለት አብረው ይውላሉ። መቼም ዕድል ጥሩ ነው አይደል? አገልግሎትም ነው። የፍጽምናቸው የጽድቃቸው የገድላቸው ትሩፋት ወደ ሰማይ ተነጥቀው 24 ናቸው ካህናተ ሰማይ። እሳቸው 25ኛ ሆነው እንዳገለግሉ ገድላቸው ይናገራል። ምክንያቱም ጌታችን ኢየሱስ ክርስቶስ በሚካኤል ክንፍ ሆኖ መጥቶ ክህነት ጵጵስናውን የሰጣቸው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከእንትን አልተቀበሉም ነው የሚለው። ዲቁና ከአቡነ ጌርሎስ የሚል ጳጳስ ከግብፅ የመጣ ተቀብለዋል። ሌላውን ክህነት ግን የተቀበሉት ከክርስቶስ ነው። እና ጌታችን ኢየሱስ ክርስቶስ በእሳቸው ልብስ ላይ ተገለጠ ማለት ነው። እና ዕድል ገጥሟቸው ሂደው 24ቱ ካህናተ ሰማይ ጋራ 25ኛ ሆነው ማዕጠንተ ወርቅ ይዘው አብረው ጉድ ጉድ እያሉ ማንና አጥነዋል? የሥላሴን ዙፋን አጥነዋል ማለት ነው። እና ካህናተ ሰማይ ስለኛ በእውነት ይማልዳሉ። ይሴብሑ ሊቃችን ኢየሱስ ክርስቶስንም ምን ይሉታል? ያመሰግኑታል እያለ የካህናተ ሰማይን እንትን ልዕልናቸውን ስለኛም ስለሚማልዱ ማለት ነው ለሰው ልጆች ይማልዳሉ። እንደዚያ ማዕጠንተ ወርቃቸውን ይዘው እየዞሩ እያጠኑ አቤቱ የሰው ልጆች ሁሉ በሰሩት ኃጢአታቸው እንዳይጠፉ ይቅር በላቸው እያሉ እየሰገዱ እየተንበረከኩ እግዚአብሔርን ምን ይላሉ? ስለኛ ይማልዳሉ፣ ይጸልያሉ ማለት ነው። ተክለ ሃይማኖትም አብሮ እዚያ ጸልየዋል፣ አማልደዋል ማለት ነው። እውነት ነው። የኔታ ቃለ ሕይወት ያሰማልን። ግሩም የሆነው ምስጢር ነው እያብራሩልን ያለ። እንዲያውም አሁን እሱ ሲያብራሩት ተክለ ሃይማኖት በልብሱ ኮከበ ብርሃን ሰረቀ የሚለው ሲብራራ የመምህር የቅኔ ትዝ አለኝና በዚህ ደብረ ወይፋት ምዕራብ ጎጃም ላይ የሚገኙ ደብረ ወይፋት የእንታ ተረክብ አይነ ኩሉ የሚባሉ አሉና ዕጣነ ሞገር ሲቀኙ እንዲያው ጉባኤ ቃናዋና ማንደርደሪያዋን ያስኳት አንትሙ ቃል ወተናገሩ
ተናግሮ ልብሰ ተክለ አብ ልበሱ አሉና ልብስ እስመ ለብእሲ ስባሄ ሞገሱ ምስጋና ልብሳቸው ሁሉ የአቡነ ተክለ ሃይማኖት እንዳመሰገነ የምስጋና ቃል በልብሳቸው ተጽፎ ኮከበ ብርሃን ሰረቀ ያለው ተጽፎ እንደተገኘ የሚገልጻውን እዚህ ብለው እንትን ሲሉ ያቅኔ ትዝ ብሎኝ ነው። ተመልካቾቻችን አቡነ ተክለ ሃይማኖት በገድላቸው 7 ዓመት ቆመዋል። ቆመው ሲያገለግሉ ሲጸልዩ አንድ እግራቸው ምን አለ ተሰበረ ይላል። 7 ዓመት ያለ ማረፍ መቼም ድንቅ ነው አይደል? ይሄ ነገር ይሄ እግዚአብሔር ያረዳው ሰው ይሄ ሊያደርግ አይችልም። እኛ እኮ ማህሌት ቁመን አድረን አስቀድሰን ለመውጣት እኮ ያቅተናል፣ ሰውነታችን ይንቀጠቀጣል ማለት ነው። እሳቸው ግን 7 ዓመት እንዲያርገው አገለግሉ ማለት ድንቅ ነው። ይሄ ክንፋቸው እግራቸው ሲሰበር እንደገና በእግራቸው ደግሞ ቀርን አስገብተው ቀንድ አስገብተው ጸለዩ። ይሄን ገድላቸውን ከዚያ አስቀድሞ ግን ተደብረ ዳሞ ሲወርዱ በሀብል ነው የሚወረደው አልደብረ ዳሞ እና ሰይጣን ምቀኛ ነው። ምኑን ቆረጠው ነው የሚለው? ሀብሉን ቆረጠው። ምክንያቱም እንክትክት ብለው እኒህ አባት እንዲሞቱ በጸሎታቸው፣ በገድላቸው፣ በትሩፋታቸው፣ በስብከታቸው ሰይጣንን እንደ ከብት ሲነዱትና እንደ እሳት ሲያቃጥሉት ይሄንን ሰው ካልገደሉት አላርፍም አልተመቹትም። ሰይጣን የማይመቹትን ሰዎች የሆነ ነገር ይፈጥራል፣ ምንም ባይሳካለትም ማለት ነው። ነገር ግን ያን ሲበጥሰው እግዚአብሔር መጥቶ ሲዳስሳቸው ይላል ግራ ቀኝ 3 በአንድ ጎን 3 በአንድ ጎን 3 6 ክንፍ ምን አሉ ይላል አበቀሉ ነው የሚለው እና ኪሩቤልን መስለዋል ራሳቸው ማለት ነው። ኪሩቤል ለ6 ክንፍ ይማል ይላቸው 6 ክንፍ ነው ያላቸው። እሳቸውም በተፈጥሮ ባገኙት በትሩፋታቸው በቅድስናቸው ባገኙት ገድል በተሰጣቸው ትሩፋት በተፈጥሮ መሰሏቸው ማለት ነው። በቅጽ ራሱ መስለዋቸዋል። አዎ የክንፈ ጸጋ ተሰጣቸው። እግዚአብሔር ይስጥልን፣ የኔታ ቃለ ሕይወት ያሰማልን። ሊቀ ጠበብት ኃይለ ልዑል ደግሞ የዚህኑ ወረብ ያሰሙንና ወደሚቀጥለው እንሄዳለን።